ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 6 2018 ዓ.ም ግንቦት 6 2018 ዓ.ም 27ኛ ዓመት የፕሮፌሰር አስራት ወልደየስ የሞት ዓመት መታሰቢያ ነው። ፕሮፌሰር አስራት ወልደየስ የመጀመሪያውን የአማራ ሕዝብ ድርጅት በመመስረት 1984-85 ዓ.ም አማራው በተለያዩ የኢትዮጵያ አካባቢዎች በተለይ የኦሮሚያ ክልል ተብሎ በሚጠራው በአርሲ፣ በሐረር፣ በአርባጉ፣ በበደኖ ይደረግበት የነበረውን ጭፍጨፋ ለማስቆም የፖለቲካ ቅርጽ ያለው የመጀመሪያውን ድርጅት በመመስረት እንግዲህ ብርቱ ትግል አድርገዋል። ከዛ ባሻገር እንደዚሁ በሽግግር መንግስቱ ጊዜ ኢትዮጵያና ኤርትራን በተመለከተም የተለያዩ አቋሞችን በማንጸባረቅ እንዲሁም ደግሞ አሁን መንግስት እንደ ፕሮፓጋንዳ አዲስ ይዞት የመጣውን የአሰብንና የቀይ ባህርን ጉዳይን በተመለከተ ብዙ ሙግቶችን ሲያቀርቡ ነበረ። ፕሮፌሰሩ እንግዲህ በሕክምና ተከልክለው በሀገር ውስጥ በስር ላይ እንዳሉ ሰቃዩ ቆይተው በኋላ መዳን በማይችሉበት ደረጃ ወደ አሜሪካ ተልከው አስከሬናቸው ወደ ሀገር ውስጥ የተመለሰበት ጊዜ ነው። እንግዲህ ይህንን ተከትሎ ዛሬ 27ኛ የሙት ዓመት መታሰቢያቸው ነው። ፕሮፌሰር አስራት ወልደየስ እንግዲህ እንደ መጀመሪያው በተለይ የአማራ ንቅናቄ ፈርቀዳጅ ናቸው። በእርግጥ ከዛ በፊት እነ ፀሐይ እንቁ ስላሴ ይህንን ችግር በመመልከት የአፄ ኃይለስላሴ መንግስት በወደቀበት ጊዜ የተለያዩ ሀሳቦችን አንስተዋል። ከመውደቁ ቀደም ብሎም ስጋቶችን ሲያነሱ ነበረ። አሁን የአማራ ሕዝብ ላለበት ደረጃ እንደሚደርስ ቀድመው ትንበያዎችን ሲያስቀምጡ ነበር። በወቅቱ የነበሩ የብሔርተኝነት ንቅናቄዎችንና መዳረሻቸውን መነሻቸውን አማራን በጠላትነት የፈረጁ የወቅቱ የ1966 65 64 ዓ.ም ከተማሪዎች ንቅናቄ ጎን ለጎን የነበሩ የብሔርተኝነት ንቅናቄዎችን ጭምር በመመልከት የመጀመሪያው እንግዲህ ይህንን ጥሪ ያደረጉ ሰው ተደርገው ይታያሉ። ከዛ በኋላ ግን በተደራጀ መንገድ ድርጅት በመስረትና መታገል ፕሮፌሰር አስራት ወልደየስ ስማቸው ከመቃብር በላይ ሲጠራ ይቆያል። ወደ ዕለታዊ መረጃዎች ከመሄደ በፊት ኤርትራና ኢትዮጵያን በተመለከተ በብልጽግና የሚዲያ ሰራዊት በተለይ ተጽዕኖ ፈጣሪ እንዲሁም ደግሞ ከዚህ ጋር በተያያዘ ከውስጥ መረጃዎችን መሰረት ማድረግ መረጃ ከሚያሰራጩት መካከል ሰሞኑን አንዳንዶቹ የፕሮፓጋንዳ ወይም ደግሞ የሚዲያ ስምሪት ለውጥ መደረጉን የሚያሳዩ መረጃዎችን እያሰራጩ ይገኛሉ። ከዚህ ቀደም የኤርትራን በተመለከተ በተለይ ኤርትራን በተመለከተ የተለያዩ አቋሞችን ሲያራምዱ ከነበሩ ትልልቅ የብልጽግና ገጾች መካከል አሁን አንዳንዶቹ የተለየ መረጃ ይዘው መቅረብ ጀምረዋል። ከነዚህ መካከል ፕሬዚዳንት ኢሳያስ አፈወርቂ በቅርቡ ወደ አዲስ አበባ ይመጣሉ፣ አብይ አህመድም ወደ አዲስ አበባ ወደ አስመራ ይሄዳሉ። ስለዚህ በቅርቡ በሁለቱም በኩል ሰላም ይወርዳል የሚሉ የሚዲያ መረጃዎችን ነው እያሰራጩ ያሉት። ይህ መረጃ እውነት ነው ወይ? ከመጋረጃ ጀርባ አዲስ ነገር አለ ወይ? በአሜሪካ በኩል ቀርቧል የተባለው ሮድማፕ እና ድርድር እየተባለው እውነት ነው ወይ? የሚሉትን ጉዳዮች ባለበት ሆኖ ግን ባለፈው እንግዲህ ኢትዮጵያ ከፍተኛ የሆነ የአየር ኃይል ዝግጅት አላት። እንደ ቬንዙዌላው ፕሬዚዳንት ኢሳያስ አፈወርቂን ይዘን እናመጣለን ሲሉ የነበሩት ገጾች አሁን ይህንን የፕሮፓጋንዳ ለውጥ አድርገዋል። የኢራን ጦርነት አጋጣሚ በመጠቀም በኤርትራ ላይ ዘመቻ እናደርጋለን ሲሉ የነበሩት ናቸው። እንግዲህ ከአንድ ወርና ከሁለት ወር በፊት አሁን ወደ አስመራ እንሄዳለን፣ አስመራዎችም ወደ አዲስ አበባ ይመጣሉ እያሉ ያሉት እንግዲህ በሚቀጥሉት ጊዜያት ምናልባት የምናያቸው ነገሮች ይኖራሉ። ወይም ደግሞ ካልሆነ እንግዲህ የምርጫ ጊዜ ውስጥ ያለውን ጫና ለማሳለፍ እንደዚሁ አዲስ የተሰራጨ ያለ የፕሮፓጋንዳም ሊሆን ይችላል። ለማንኛውም የሚሆነውን አብረን እናየዋለን። ግን በዋናነት ግን ከኤርትራ አንጻር ይዘውት የነበረው አቋም መለዘብ ይታይበታል። ከዛ ባሻገር ደግሞ እንደዚሁ ጎን ለጎን ከወጡ መረጃዎች መካከል ደግሞ ትግራይ ከመቼውም ጊዜ በላይ ወደ ቀይ ባህር እየተጠጋች ነው፣ የኤርትራ አካል በመሆን ወይም ደግሞ ሉዓላዊ ሀገር በመሆን በሱዳንና በግብፅ ድጋፍ ነፃ ሀገር በመሆን ወደ ቀይ ባህር ትጠጋለች ብለዋል በሚል ሁለት የኤርትራ ጀኔራሎችን ስም በመጥቀስ እንደዚሁ መረጃዎች ተሰራጭተዋል። እነዚህ ስማቸው የተጠቀሰ የኤርትራ ጀኔራሎች ግን በየትኛውም መደበኛም ሆነ ማህበራዊ ሚዲያ ገጽ ላይ ይህ አስተያየታቸው አልታየም። ይህም እንግዲህ ከብልጽግና የሚዲያ ሰራዊት ገጽ ላይ የተገኙ መረጃዎች ናቸው። እንግዲህ በተለይ ከአስመራ ጋር ድርድር እየተደረገ ነው በሚል በመሃል ህወሓትን እንግዲህ ጫና ውስጥ ለመክተት የታሰበ ይመስላል። እንግዲህ ከፕሮፓጋንዳ ባለፈ መሬት ላይ ያሉ ወይም ደግሞ ተጨባጭ መረጃዎች ናቸው የሚለውን በጊዜ ሂደት ወደፊት የምናየው ይሆናል። ከነዚህ እንግዲህ ከኤርትራ አንጻር ከነበረው ዘመቻ አንጻር መለዘቦች እንደሚታዩ ግን ምንም ጥርጥር የለውም። ወደ መረጃዎች ነው የሚሄደው። ወደ ያስኳቸው መረጃዎች ሲሄድ ወደ አርማጭሆ የሚወስደን መረጃ አስቀድማለሁ።
በአርማጭሆ ጠገዴ ቀጠና በሶስት አቅጣጫ ከተንቀሳቀሰ መከላከያ አድማ ብተና ሚሊሻ ጋር የደፈጣና የግንባር ውጊያ መደረጉን መረጃ ምንጮች ገልጸዋል። በዚህ በተደረገ የደፈጣና የግንባር ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። መነሻውን ከታች አርማጭሆ ወረዳ ሳንጃ ከተማ በማድረግ እንዲሁም ደግሞ በሌላ አቅጣጫ ደግሞ ከቅራቅር ጠገዴ ወደ ሰጋሎ፣ ካሸሬ ወደ ሰጋሎ በሶስት አቅጣጫ ከተንቀሳቀሰ አድማ ብተናና ሚሊሻ ጋር ነው ውጊያ የተደረገው። ውጊያው የደፈጣ የፊት ለፊት ውጊያ እንደነበር የመረጃ ምንጮች ገልጸዋል። በተለይ ከሳንጃ ወደ ሰጋሎ እንቅስቃሴ ላይ በነበረው ኃይል ላይ ተከታታይ ሁለት የደፈጣ ጥቃቶች እና የግንባር ውጊያ ተደርጓል። በዚህ የደረሰው ጉዳት አልታወቀም። ይህንን በተመለከተ በፋኖ በኩል የወጡ መረጃዎች ግን 20 የሚደርሱ ሞት፣ 8 ቁስለኛ መሆኑና በዚህ ውጊያው እስከረፋት ድረስ ቀጥሎ ተጠናክሮ መቀጠሉን ይገልጻሉ። በዚህ በሌሎቹ ግንባሮች እንደዚሁ ውጊያዎች እንደነበሩና ተኩስ እንደነበር ነው የተገለጸው። ሌላው በመከላከያ እንዲቀላቀሉ የአድማ ብተና አባላት እንቅስቃሴዎች ተጀምረዋል የሚሉ መረጃዎችም ወጥተዋል። በአማራ ክልል እየተደረገ ባለው ጦርነት ከመከላከያ ጎን ሆኖ እየተዋጉ ያሉት የአድማ ብተና አባላት ወደ መከላከያ እንዲቀላቀሉ እንቅስቃሴዎች እየተደረጉ ነው ብለዋል። የአድማ ብተና አባላቱ ወደ መከላከያ እንዲቀላቀሉ ከአሁን በፊት ተደጋጋሚ ጥረቶች ቢደረጉም ብዙ አልገፉም ነበር። አሁን ፍላጎታቸውን መሰረት አድርጎ ወደ መከላከያ ክፍለ ጦሮች፣ ሬጅመንቶች እንዲቀላቀሉና በመከላከያ ውስጥ ፎርም እንዲሞሉ ጥያቄዎች ቀርበዋል የሚል መረጃ ወጥቷል። ይህ እንግዲህ ከዚህ በፊት በተመሳሳይ ሙከራዎች ነበሩ፣ ብዙ አልተገፋባቸውም ተብሏል። በተለይ የክልል አድማ ብተናዎችን እና አደረጃጀቶችን በማፍረስ ወደ መከላከያ ይገባሉ የሚለው ከአሁን በፊት እንግዲህ በአማራ ክልል ለዚህ ጦርነት እንደ ቅጽበታዊ መነሻ፣ መሰረታዊ መነሻ አይደለም፣ እንደ ቅጽበታዊ መነሻ ከሚታዩ ጉዳዮች መካከል አንዱ ነው። የአማራ ልዩ ኃይል እንዲፈርስ ወይም ደግሞ ወደ ሌላ አደረጃጀት እንዲገባ ሲደረግ የኦሮሚያ ልዩ ኃይል እንዲሁም ደግሞ የትግራይ ደግሞ ራሱ መከላከያ እያለ የሚጠራው ባሉበት ሆነው ነው የሚገኙት። እንግዲህ አስገዳጅ በሆነ ሁኔታ ትጥቅ ይፈታል የተባለው የህወሓት ታጣቂ እንኳ አሁን ወደ ድሮንና ሌሎች ዘመናዊ መሳሪያዎች እየተሸጋገረ ነው የሚገኘው። በአንጻሩ የአማራ ልዩ ኃይል ወደ አድማ ብተና እንዲሁም ከአድማ ብተና ወደ መከላከያ በሚል በተለያየ ጊዜ አደረጃጀቱ ጫና ውስጥ እንዲገባ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ የአድማ ብተናና የሚሊሻ አባላት ወደ መከላከያ እንዲገቡ በሚጠየቅበት በዚህ ወቅት የአማራ ክልል ደግሞ የሚሊሻ ጽሕፈት ቤት የሚለውን አደረጃጀት ወደ ሚሊሻ ኮሚሽን ወደሚል አደረጃጀት እንዲያድግ አድርጎታል። ይህም ሚሊሻና ወታደራዊ ግንባታ ላይ የተሰጠውን ልዩ ትኩረት ያሳያል ተብሏል። ወደፊትም ሚሊሻ በአካባቢ ውጊያዎች ዋነኛ ኃይል ሆኖ እንዲቀጥል እየተደረገ ያለ መዋቅራዊና የአደረጃጀት ለውጥ ነው ሲሉ የመረጃ ምንጮች ይገልጻሉ። ሌሎች የህዝብና የልማት ተቋማት እንደ ትምህርት፣ ግብርና፣ ጤና ያሉ ተቋማት ያልተሰጣቸውን ትኩረት ሚሊሻ ከፍተኛ ትኩረት ተሰጥቶታል ብለዋል። ይህ እንግዲህ ያው የጦርነት እና ጦረኛ መንግስት ስላለ ነው እንግዲህ ሚሊሻ በዚህ ልክ እየተደራጀ፣ ሌሎቹ ደግሞ ተቋማት እንደ ትምህርት፣ እንደ ግብርናና እንደ ጤና ያሉት ትኩረት እየተነፈጋቸው። ወደ ሌላ መረጃችን ስንሄድ ወደ ደቡብ ጎንደር የተለያዩ ቀጠናዎች ያሉ መረጃዎችን አደርሳለሁ። የመጀመሪያው ስማዳ ነው። በስማዳ ወገዳ መከላከያ ሻለቃ አዛዥ ላይ በመከላከያ እርምጃ ተወስዷል የሚል መረጃ ወጥቷል። አዛዡ ከ4 ቀናት በፊት ፋኖ ወደ ወገዳ ከተማ ሲገባ ተገቢውን ወታደራዊ ስምሪት አልሰጠህም፣ የራስህን ኃይል በትነህ ለአደጋ አጋልጠህ ራስህ በገበሬ ቤት ውስጥ ተደብቀህ ጉዳት እንዲደርስ በሰራዊቱ ላይ አድርገሃል በሚል ነው እርምጃ እየተወሰደበት። ከ2 ቀናት በኋላ ተመልሶ ወደ ሰራዊቱ ሲቀላቀል እርምጃ እንደተወሰደበት የገለጹት የመረጃ ምንጮች ሸረፍ ጎዴ ተብሎ ከሚጠራ ወታደራዊ ካምፕ ምሽቱን ከፍተኛ ተኩስ እንደነበርና ተኩሱ በመከላከያና በአድማ ብተና መካከል እንደነበር የመረጃ ምንጮች ገልጸዋል። የአድማ ብተና አባላት ከግዳጅ ቀጠና ሊወጡ ነው በሚል ምክንያት የነበረ ተኩስ እንደነበርና ቁጥራቸው ያልታወቁ የአድማ ብተና አባላት ምሽቱን ከካምፕ ስለመውጣታቸው የመረጃ ምንጮች ገልጸዋል። ይህንን በተመለከተ ዘጌት ብሎ የወጣ መረጃ ከግዳጅና ከስምሪት ቀጠናቸው እየወጡ የአድማ ብተና አባላትን በተመለከተ ምሽቱን በነበረው ተኩስ በተለይ የአድማ ብተና አባላት ወጥተውባቸዋል በተባሉ 2 መግቢያ በሮች ከፍተኛ ተኩስ ነበረ። 9 የአድማ ብተና አባላት ከግዳጅ ቀጠና ትጥቃቸውን ይዘው ስለመውጣታቸው ሲገለጽ
መቅደሰ ማርያም፣ ሶስቻም ተብሎ በሚጠሩ መውጫ በሮች ከፍተኛ ተኩስ ነበር። ከዛ ባሻገር እንደዚሁ ኳስ ሜዳ እስከ ቂጣ መውቂያ ድረስም ውጊያ ተኩስ ነበረ። የአድማ ብተና አባላት ለራሳቸው የተኩስ ሽፋን እየሰጡ ከግዳጅ ቀጠና እየወጡ መሆናቸውንም የመረጃ ምንጮች ገልጸው በመከላከያ አባሉ ላይ በመከላከያ አዛዡ ላይ እርምጃ የተወሰደበት የሻለቃ አዛዥ ክፍለ ጦርም 22ኛ ክፍለ ጦር ሻለቃ እንደሆነ ጠቁመዋል። ይሄ እርምጃ ተወሰደበት የተባለው ወታደራዊ አዛዥ ማዕረጉን በተመለከተ የሻለቃ ሙሉ አዛዥ ወይም ደግሞ ሻምበል አዛዥውን የታወቀ ነገር የለም የሚሉ ደግሞ ተጨማሪ መረጃዎች ወጥተዋል። እቀጥላለሁ ወደ መረጃዎቹ ስቀጥል በሌሎች አካባቢዎች ያሉ መረጃዎችን አስከትላለሁ። ወደ ሸዋ መራቤቴ ቀጠና ስንሄድ 8 የሚሊሻ አባላት ከነትጥቃቸው ከግዳጅ ቀጠና በመውጣት ወደ ፋኖ መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። የሚሊሻ አባላቱ ወደ ፋኖ ሲቀላቀሉ በፋኖ በኩል አቀባበል ተደርጎላቸዋል ነው የተባለው። ፋኖም ስም ዝርዝራቸውን በማያያዝ መረጃውን ይፋ አድርጓል። ሌላው መረጃችን ወደ መቀሌ የሚወስደን ነው። ወደ አማራ ክልል ወዳሉ የተለያዩ የግንባር መረጃዎች መለሳለሁ። ወደ መቀሌ የሚወስደን መረጃ ላስቀጥል። በመቀሌ እንግዲህ ያለው አጠቃላይ የስልጣን ሽኩቻ ተባብሶ ቀጥሏል። የጀነራል ታደሰ ወረደ የቅርብ ሰዎች ናቸው የተባሉት ከኃላፊነት እንዲባረሩ ሲደረግ፣ አንዳንዶቹ በፖሊስ ቁጥጥር ስር እንዲውሉ እየተደረገ ነው የሚገኘው። ዛሬ ከመቀሌ ከተሰሙ መረጃዎች መካከል ሜጀር ጀነራሉ ከኃላፊነት ተባረዋል። ቀደም ብሎ የጀነራል ታደሰ ወረደ ደጋፊ ናቸው በሚል ነው። እንግዲህ ጀነራል ታደሰ ወረደን ጨምሮ 2 ጀነራሎች ከኃላፊነት መባረራቸውና መፈንቅለ መንግስት ወይ ደግሞ የመፈንቅለ መንግስት ስልጣን እንደተደረገባቸው መረጃዎች ያሳያሉ። ከጀነራል ታደሰ ወረደ በመቀጠል ከፍተኛ የትግራይ ጊዜያዊ አስተዳደር ባለስልጣን ዛሬ ተባረዋል። ዛሬ ከመቀሌ የወጡ መረጃዎች እንደሚጠቁሙት በጊዜያዊ አስተዳደር የትግራይ ጊዜያዊ አስተዳደር የክልሉ የፖሊስ ኮሚሽን ኮሚሽነር ሜጀር ጀነራል ገብረ ዲላ ተባረዋል ዛሬ ከኃላፊነታቸው። በነደብረ ጽዮን ቡድን በኩል ከጀነራል ታደሰ ጎን ተሰልፈዋል በሚል ባለፈው እርምጃ ይወሰድባቸዋል ከተባሉት መካከል ስማቸው ተካቶ የነበረው ጀነራል ገብረ ዲላ ዛሬ በደብረ ጽዮን ደብዳቤ ከኃላፊነት ተባረው ሌላ የፖሊስ አዛዥ በምትኩ ተሹሟል። የፖሊስ አዛዥ ሆኖ የተሾመው ይህ ደጎ ስዩም ነው። እንግዲህ እሱን በተመለከተ ከአሁን በፊት በህወሓት ጦርነት ጊዜ በከሚሴ በድሮን ጥቃት ለጥቂት ከተረፉት ሰዎች መካከል እንዲሁም አዲስ አበባም በኃላፊነት በነበሩበት ጊዜ በጥቁር ገበያ በህገወጥ የሰዎች ዝውውር የሚጠራ ስሙ ሲሆን በተለይ አዲስ አበባ ፍልውሃ አካባቢ በነበሩ የጥቁር ገበያና የዶላር ምንዛሬዎች በተደጋጋሚ ስሙ የሚጠቀስ ሰው ነው። ወደ ትግራይ ከተመለሱም በኋላ ከአስመራ እስከ መቀሌ ከመቀሌ እስከ አዲስ አበባ በህገወጥ የሰዎች ዝውውር እንደዚሁ ስማቸው ከሚጠራና ጠንካራ የህገወጥ ሰዎች ዝውውር መዋቅር ከዘረጉ የህወሓት ወታደራዊ ባለስልጣናት መካከል ስሙ ይጠቀሳል። በአዲስ አበባ ለማሳለፍ ወደ አዲስ አበባ ለማሳለፍ የኤርትራ ተወላጆችን በትግራይ በሁለት ኬላዎች ላይ በእያንዳንዱ ኬላ እስከ $5000 ወይም ደግሞ አሁን ባለው ሁኔታ እንግዲህ ከ700,000 ብር እስከ 2 ሚሊዮን ብር እስከ 1 ሚሊዮን ብር የሚጠጋ ገንዘብ የሚቀበሉ ኔትወርክ ወይም ደግሞ የተዘረጋ ህገወጥ ቡድን ካላቸው መካከል ይገኙበታል። በነፍስ ወከፍ $5,000 ከሚያስከፍሉት የጸጥታ ሰዎች አንዱ ናቸው ዛሬ የተሾሙት። ይህ ደጎ ስዩም የሚል መረጃ ወጥቷል። በሌላ መረጃ ባለፈው በጀነራል ታደሰ ወረደ ከኃላፊነት ተባረው የነበሩት የትግራይ ቴሌቪዥን የኃላፊ ዛሬ በደብረ ጽዮን ደብዳቤ ወደ ኃላፊነት ተመልሰዋል። ከ2 ሳምንት በኋላ በደብረ ጽዮን ደብዳቤ ወደ ኃላፊነት የተመለሱት አባዲ ገብረስላሴ በትግራይ ቴሌቪዥን የሚገኙ ጋዜጠኞችን ማስጠንቀቂያ ሰጥተዋል። ህወሓትን የሚቃወም እንዲሁም ደግሞ በህወሓት በኩል የሚሰጠውን የሚዲያ አቅጣጫ የማይከተል ጋዜጠኛ ካለ እርምጃ ወስዳለሁ ብለዋል። እንግዲህ በ2 ሳምንት ውስጥ ወደ ስልጣን ተመልሰዋል። እንግዲህ ያው መቀሌ ያለው የስልጣን ሽኩቻ ድራማው እንደቀጠለ ነው። እንደምታስታውሱት ከ1 ዓመት በፊት መቀሌን ጨምሮ አለማጣ ከተማ ከ2 በላይ ከንቲባ የነበራቸው ከተሞች እንደነበሩ ይታወቃል። አሁን እንግዲህ የጊዜያዊ አስተዳደሩ ባለስልጣኖች ናቸው በሚላቸው ላይ እነ ደብረ ጽዮን ሹመት እየሰጡ ነው የሚገኙት። ትብብር ለኢትዮጵያ ተብሎ የሚጠራ ትብብር ለኢትዮጵያ አንድነት ተብሎ የሚጠራ የፓርቲዎች ትብብር የሆነ ፓርቲ የሀዘን መግለጫ አውጥቷል። የመኢአድ እናት ፓርቲ፣ ጊዮናዊ የአማራ ንቅናቄ፣ ኢህአፓ እና ሌላ አንድ ፓርቲ በጋራ የመሰረቱት ትብብር ለኢትዮጵያ
በቤኒሻንጉል ክልል በመተከል ዞን ጉባ ወረዳ አይሲዲ ተብሎ የሚጠራው አካባቢ በተለይ የአፍሪካ እርሻ አካባቢ ከሁለት ቀናት በፊት በአሰቃቂ ሁኔታ የተጨፈጨፉ ተሳፋሪዎችንና ሾፌሮችን በተመለከተ የተሰማውን ጥልቅ ሐዘን በመግለጫ ገልጿል። በተቀናጀ ጭፍጨፋ 35 ንጹሃን ተገድለዋል፣ 50 ቆስለዋል፣ ሌሎች ደግሞ የደረሱበት አልታወቀም፣ ያደረሱበት ያልታወቀም በርካታ ናቸው ያለው መግለጫው ጭፍጨፋው አሳዛኝ የሚያደርገው ደግሞ በአካባቢው የአባይ ግድብ አቅራቢያ መፈጸሙና በአካባቢው ጭፍጨፋው በተፈጸመበት አካባቢ የመከላከያ ካምፕ መኖሩ ነው ሲል ትብብሩ ይህንን ገልጿል። በዚህም መንግስት የዜጎችን ደህንነት መጠበቅ ካልቻለ ለምን የጥንቃቄና የጉዞ ክልከላዎችን በማድረግ ዜጎችን ለአራጆች ተላልፈው እንዳይሰጡ አላደረገም የሚል ነው። እንግዲህ ለወትሮ መንግስት ኃላፊነቱን ይወጣ የዜጎችን ደህንነት ጠብቅ የሚል ነበር። አሁን ሁኔታው ተስፋ ያስቆረጠው ይመስላል። ትብብሩ አሁን ቢያንስ የጉዞ ክልከላና እንዲሁም ደግሞ ቀጠናዎችን በተመለከተ መረጃ በመስጠት የዜጎችን ሕይወት ይታደግ ወደሚል መግለጫ ወርዷል። በዚህ መንገድ እንግዲህ ሕይወታቸው ላለፈ ነፍሳቸው በአጸደ ገነት እንዲሁም ደግሞ ለወዳጅ ዘመዶቻቸው መጽናናትን የተመኘው ትብብሩ እውነተኛ የፍትህ ቀን ይመጣል ሲልም እንደዚሁ በዚሁ መግለጫው ላይ ገልጿል። ወደ ግንባር መረጃዎች እንመለሳለን። ወደ ግንባር መረጃዎች የሚወስዱ መረጃው ሳስከትል ወደ ወልዲያ ዙሪያና ራያ ቆቦ ቀጠና ወዳሉ መረጃዎች አልፋለሁ። ራያ ቆቦ በከባድ መሳሪያ ሽፋን በተለያዩ አቅጣጫዎች ከተንቀሳቀሰ መከላከያ፣ አድማ ብተና፣ ሚሊሻ ጋር ለሰዓታት የቆየ ውጊያ መደረጉን የመረጃ ምንጮች ገልጸዋል። በቃሊም፣ በሮቢት፣ አሚድ፣ በቅሎ ማነቂያ፣ ለጋይሶራ፣ ለኪኬ በተባሉ አቅጣጫዎች ከማለዳ ጀምሮ በከባድ መሳሪያ ሽፋን በመንቀሳቀስ በአካባቢው በፋኖ ቀጠናዎች ከበባ ለማስገባት ዘመቻ ካደረገ እግረኛ ጋር ለግማሽ ቀን የቆየ ውጊያ መደረጉን የወጡ መረጃዎች ይገልጻሉ። ውጊያው በቡድን መሳሪያ እየታገዘ እንዲሁም ደግሞ በደፈጣ የግንባር ውጊያና የእጅ ቦምብ ጭምር የታገዘ ውጊያ እንደተደረገ የሚገልጹት የመረጃ ምንጮች የጉዳት መጠኑን በተመለከተ በመከላከያም ሆነ በፋኖ በኩል የደረሰው ዝርዝር ጉዳት አልታወቀም። የተጣራ መረጃ እንደወጣ ወደ እናንተ ይደርሳል። በሌላ ዜና እንደዚሁ ወደ አዊ ዞን ስንሄድ በአዊ ዞን አዩ ጓጉሳ ወረዳ በሁለት ቀናት ልዩነት ሁለተኛ ጥቃት መፈጸሙን መረጃ ምንጮች ገልጸዋል። በአዊ ዞን አዩ ጓጉሳ ወረዳ ፋኖ በፈጸመው ድንገተኛ ጥቃት ካምፕ ውስጥ የነበሩ የሚሊሻ አባላት ጉዳት ደርሶባቸዋል። በካምፕ ውስጥ የነበሩ ሎጂስቲኮችም እንደዚሁ በፋኖ ተወስደዋል ወይም ደግሞ ተማርከዋል። ግንቦት 4 ቀን በአዘና ከተማ በፋኖ ከተፈጸመው ጥቃት ተከትሎ ዛሬ ማለዳም አንበላ ተብላ በምትጠራ ከተማ በሚሊሻ ካምፕ ላይ በተፈጸመው ጥቃት በአሃዛዊ መረጃዎች ያልታወቀ ቁሳዊ ወታደራዊ ጉዳት ደርሷል። ይህንን ተከትሎ አዘናና አንበላ ከተሞች በተከታታይ የተፈጸመውን የፋኖ ጥቃት ተከትሎ ለምርጫ ቅስቀሳ ስምሪት ላይ የነበረ የአካባቢው የብልጽግና ባለስልጣናትና ሚሊሻ ከአካባቢው ከምርጫ ዘመቻ ውጭ ሆኗል። ይህንን ተከትሎ ከግምጃ ቤት ተጨማሪ ኃይል እንዲንቀሳቀስ ተደርጓል ነው ያሉት የመረጃ ምንጮች። ወደ ምስራቅ ጎጃም ስንሄድ በምስራቅ ጎጃም መርጦ ለማርያም ቀጠና መርጦ ለማርያም ዙሪያ ከመርጦ ለማርያም 12 ኪሎ ሜትር ርቀት ላይ በሚገኙ ሰኞ ገበያና ድቦ ተብሎ በሚጠሩ ሁለት ቦታዎች በሌሊት ከመርጦ ለማርያም በመውጣት ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ መከላከያ፣ አድማ ብተና፣ ሚሊሻ፣ ፖሊስ ጋር ለሰዓታት የቆየ ውጊያ መደረጉን የወጡ መረጃዎች ይገልጻሉ። ከሌሊቱ 10 ሰዓት በሁለት አቅጣጫ ከወጣው ኃይል ጋር በተደረገ ውጊያ ፋኖ ያጸፋ ምላሽ በመስጠት ከበባ ሰብሮ ስለመውጣቱ የመረጃ ምንጮች ገልጸዋል። ከበባ ሰብሮ ለመውጣት በተደረገው ያጸፋ ምላሽም ሆነ በነበረው ውጊያ የደረሰው ዝርዝር ጉዳት አልታወቀም። በዚህ እንግዲህ እስከ ረፋድ ድረስ ግን በአካባቢው ተኩስ ቀጥሎ እንደነበር የወጡ መረጃዎች ገልጸዋል። በፋኖ ሆነ በመከላከያ የደረሰው ጉዳት ግን በውል አልታወቀም። ፋኖ ግን ከበባ ሰብሮ ወጥቷል። የሌሊት ዘመቻ ነበር የተደረገው ተብሏል። ወደ ሌላው መረጃችን ስንሄድ ወደ ደብረታቦር ቀጠና የሚወስደን መረጃ ነው የማስከትለው። በደብረታቦር ቀጠና በተለያዩ አካባቢዎች ወደ እስቴና ደራ አካባቢዎች ከሰዓት በኋላ አካባቢው ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። ከማህደረ ማርያም ወደ አርብ ገበያ፣ ዋንዛየ፣ አፈረዋናት አካባቢ
ትላንትና ከተፈጸመው የአየር ድብደባና ዛሬ ደግሞ ከነበረው የድሮን ቅኝትና የአየር ኃይል ስምሪት ጋር የእግረኛ ዘመቻ መደረጉን ተከትሎ ነው ከሰዓት በኋላ በአካባቢው ውጊያ የተቀሰቀሰው። ዋንዛየን ጨምሮ በ3 ቦታዎች ለሰዓታት የቆየ ውጊያ እየተደረገ እንደሆነ የአካባቢው ዓይን እማኞች ገልጸዋል። እግረኛ ከአርብ ገበያ ወደ ማህደረ ማርያም እንዲሁም ደግሞ ከእስቴ ወደ ልጫ ተብሎ ወደሚጠሩት አካባቢዎች እንቅስቃሴ ማድረጉን ተከትሎ ነው ውጊያ እየተቀሰቀሰው። ከዋንዛዬ ወደ አርብ ገበያም በተመሳሳይ። በዚህም ይህንን በተመለከተ በመከላከያም ሆነ በፋኖ እስካሁን ድረስ ባለው ውጊያ የደረሰው ዝርዝር ጉዳት አልታወቀም ያሉት የመረጃ ምንጮች ጣና ገላውዲዮስ የፋኖ ኃይል ከዋንዛዬ እስከ አርብ ገበያ ባለው ቀጠና ዋንተ ተወርዋሪ ክፍለ ጦር ከማህደረ ማርያም ዙሪያና አካባቢው ስቴደንሳ ብርጌድ ደግሞ ግንዳ ጠማም ተብሎ ከሚጠራው እስከ ልጫ ድረስ ባሉት አካባቢዎች በ3 ግንባሮች ከሰዓት በኋላ ውጊያ እየተደረገ እንደሆነ ነው እየተገለጸው። በውጊያው ግን የደረሰው ጉዳት በውል አልታወቀም። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህን መስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በቴሌግራም በዋትስአፕ በሜሴንጀር መልእክቶችና ጥቆማዎችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ለነበረን ቆይታ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ